ሰላም እንዴት አላችሁ? እጅግ ውጥረት የበዛበት ምናልባትም እንደዚህ አይነት ንግግር ከመነጋገር ይልቅ ከሰዎቹ መሸሽ ወይም ደግሞ ግድ ብሎም ደግሞ ከተነጋገርን ከሰዎቹ ጋር ሊያጋጨን ሊያጣላን የሚችል ከበድ ባለ ጉዳይ ከሰዎች ጋር ተነጋግራችሁ ታውቃላችሁ ብዬ አስባለሁ። እናም ይሄ አይነት ንግግር ክሩሻል ኮንቨርሴሽን ወይም ወሳኝ ንግግር ልንለው የምንችል ሲሆን ያነበብኩት መጽሐፍ አጠር አድርጌ ላሳያችሁ። ይህ መጽሐፍ ክሩሻል ኮንቨርሴሽን የሚል መጽሐፍ ሲሆን የጻፉት አራት ሰዎች ናቸው። እነ ኬሪ ፓተርሰን፣ ጆሴፍ ግሪኒ፣ ሮን ማኪሚላን እና አል ስዊትዝለር ሲሆኑ አራቱ ነው ይህንን ክሩሻል ኮንቨርሴሽን የተሰኘ መጽሐፍ ጽፈዋል። እና ምንድነው በመጽሐፋቸው ያሉት ስለ ውይይት ኃይል ወይም ስለ መነጋገር ያለውን አቅምና ኃይል ያስቀመጡ ሲሆን ይህ መጽሐፍ እነዚህን ተፈላጊ ግን ፈታኝ የሆኑ ነገሮችን በብቃት ለመምራት የሚያስችል ጠንካራ መሳሪያዎችን ያቀርባል። ጠንካራ የመግባቢያ የመነጋገር የውይይት ክህሎቶችን ያቀረበ ሲሆን እነዚህን ወሳኝ ንግግሮች የምንላቸውን ነገሮች መቆጣጠር ስንችል ምን እናደርጋለን ማለት ነው? አንደኛ ተግባቦታችንን እናሻሽላለን። ሁለተኛ ጠንካራ ግንኙነት እንገነባለን። በዙሪያችን ካሉ ሰዎች ጋር ጠንከር ያለ ግንኙነት እንገነባለን። ምንም አይነት ከባድ ሁኔታ እንኳ ብንነጋገር፣ በከባድ ርዕስ ዙሪያ ብንነጋገር ሪሌሽንሺፓችንን በጠበቀ መልኩ የምናደርገው ንግግር እንድናደርግ ስለሚረዳን ይህን ያደርጋል። ሌላው በሁሉም የህይወታችን ክፍሎች የተሻለ ውጤት ለማስመዝገብና ይረዳል ማለት ነው። አንድን ንግግር ወሳኝ የሚያደርገው ምንድን ነው ብለው ደራሲዎቹ ያስቀመጡትን ስናይ አንደኛ ውጤቱ ከፍተኛ ሲሆን፣ የንግግሩ ውጤት ህይወታችን ላይ ትልቅ ተጽዕኖ ሊያመጣ የሚችል ነገር ሲሆን፣ ለምሳሌ ከትዳር አጋሮ ወይ ከፍቅረኛው ጋር ሪሌሽንሺፓችሁን ሊወስን የሚችል ከዚህ በኋላ እንዴት ነው የምንሄደው በሚል ጉዳይ ወይ አብሮ ሊያስቀጥል ወይ ሊለያያችሁ እስከሚችል ደረጃ ድረስ እንኳ በዚህ ከበድ ባለ ጉዳይ ስታወሩ ወይም ደግሞ በቢዝነስ ወይም በስራ ቦታችሁ ላይ የምትሰጡት አገልግሎት ወይም ተቀጥራችሁ የምትሰሩበት ደሞዝ እንዲሻሻልላችሁ ለመደራደር ለመጠየቅ ሊሆን ይችላል። ወይም ደግሞ ከጎረቤት ከአካባቢ ካሉ ሰዎች ጋር በአንድ በጋራ ጥቅም በሆነ ጉዳይ ላይ እንዴት አድርጋችሁ ፍትሃዊ በሆነ መልኩ መጠቀም እንደምትችሉ ሳትጣሉ ሳትጨቃጨቁ አለ አይደል ስሜታዊ ሳትሆኑ ነገሩን መያዝ እንድትችሉ ማለት ነው። ሌላው ጠንካራ ስሜቶችም የታከሉበት አይነት ንግግር ሲሆን ማለት ነው። ወይም ስሜቶች ሊቀሰቅስ የሚችልና እኛንም ሆነ ሌላውን ሰው ስሜታዊ ሊያደርግ የሚችል ሲሆን በእነዚህ ሶስቱ ምክንያቶች አንድ ንግግር ወሳኝ ንግግር ሊሆን ይችላል ማለት ነው። እነዚህ ሶስት ነገሮች ሲደመሩ ሁኔታው በቀላሉ ሊፈነዳ ወይም እጅግ ወደ ጠብ ሊያመራ ስለሚችል በእነዚህ ወቅት በእንደዚህ አይነት ወቅቶች ተፈጥሯዊ ዝንባሌያችን ወይም ንግግሩን ጨርሶ ማቆም ወይም አለመነጋገር ወይም ደግሞ መጣላት ሊሆን ይችላል። ስለዚህ ይህ ግን ትክክል አይደለም ነው። ስለዚህ ምንድነው እንደዚህ አይነት ክሩሻል ኮንቨርሴሽንስ በትክክል መቆጣጠርና መምራት ያስፈልጋል። መርሆቹን እነዚህ ጸሐፊዎቹ አስቀምጠውታል። አንደኛ ከልብ መጀመር፣ ስታርት ዊዝ ሃርት፣ በትክክል ማሳካት የሚፈልጉትን ነገር ማወቅ እና ከዚህ ንግግር በኋላም ያላችሁ ግንኙነት ያላችሁ መልካም ቅርርብ እንዲበላሽ ሳይሆን ለእናንተም ሆነ ለምትነጋገሩት ሰው የምትፈልጉትን ትክክለኛ ነገር በማስቀመጥ በመናገር መጀመር ያስፈልጋል ማለት ነው። ቀጥሎ ይህን ካደረግን በኋላ ምንድነው አካባቢያችንን ማየት፣ በንግግሩ ወቅት ይህን ንግግር ከጀመርንና እንዲህ ካደረግን በኋላ ሁሌም መመልከት ያስፈልጋል። ምንድነው እኛ ይህንን ርዕስ መነጋገር ስንጀምር ከልባችን ያለውን ነገር ማስቀመጥና ችግሩንና መፍትሄውን በእኛ በኩል ስናስቀምጥ ሰዎቹ የሚያሳዩት ምልክቶች፣ የሚናገሩበት ድምጸት ስሜታዊም እየሆኑ ከሆኑ ነገሮችን ማየትና አብሮ ስሜታዊ ላለመሆንና የነሱን ደግሞ ስሜት በባሰ መልኩ የሚያጋግል ክርክር በሚመስል መልክ ከመነጋገር መቆጠብና ነገሩን እያረጋጉ መሄድ ያስፈልጋል ማለት ነው። ከዚህ ቀጥሎ ደግሞ ምንድነው ሜክ ኢት ሴፍ የሚል ሀሳብም አስቀምጧል። ሜክ ኢት ሴፍ ማለት ምንድነው ሰዎቹ ለማውራት ለመነጋገር ክብራቸው ተጠብቆ ሌላ ክርክር ወይም ጠብ ወይም እነሱን እንደ አላዋቂ ወይም እነሱን እንደ በታች ወይም ደግሞ እነሱን እንደ መጥፎ ነገር በማድረግ ሳይሆን እነሱም ሀሳባቸውን መናገር የሚችሉበት ሴፍ ስፔስ መኖሩን በመናገር እና በማስረዳት እንዲናገሩ ማድረግ ማለት ነው። በጋራ መከባበር
ዓላማን ለመገንባት የምንነጋገረው ንግግር በጋራ በመሃላችን ያለውን ችግር ለመፍታት እስከሆነ ድረስ በነፃነት መነጋገር እንችላለን። በተከባበረ መልክና እርስ በርስ በመከባበርና በመደጋገፍ የምናደርገው ንግግር ነው በማለት ሴፍ የሆነ ኤንቫይሮንመንት መፍጠር ያስፈልጋል ማለት ነው። ቀጥሎ ታሪኮቹን ማስተር ማድረግ፣ የራስዎን ታሪክ የሚናገሩትን ታሪክ በዚህ አስቸጋሪ ወይም በዚህ ወሳኝ ንግግር ውስጥ የሚነግሩትን ታሪክ በትክክል ማወቅ ያስፈልጎታል ማለት ነው። ይህም ማለት ምንድነው? አንዳንዴ ራሳችን የሆነ ትርጉም እንሰጣለን ከእውነታው ውጪ ወይም ከሆነው ነገር ውጪ ራሳችን በራሳችን ግምት እየሰጠን ራሳችን እየተረጎምን ያልተባለውን ተባለ የሆነውን ሆነ እያልን ችግር ላለመፍጠር በትክክል የምንናገረውን ታሪክ ፍሰቱን ጠብቀን በትክክል ያለውን ፋክት በይመስለኛል ወይም በስሜታዊነትም ሳይሆን ወይም በራሳችን ወይ ነገሮችን በመተርጎም ሳይሆን ካለው እውነታ ጋር በማስታረቅ ታሪካችንን በደንብ መፈተሽና ማቅረብ ያስፈልጋል ማለት ነው። ከዚህ በመቀጠል ስቴቲንግ ማይ ፓዝ ወይም ደግሞ መንገዶን ግልጽ ማድረግ። ይህም ማለት ምንድነው? በዚህ ወሳኝ ንግግር ውስጥ በእርሶ በኩል ያለውን ሀሳብ በእርሶ በኩል ያለውን ግንዛቤ ማስረዳት ማለት ነው። እዚህም ጋር ስቴት የሚል ፍሬምወርክ ያስቀመጡ ሲሆን STATE ብለው በቀላሉ ባጭሩ ያስቀመጡት ሲሆን ይህም የራስዎን ሀሳብ ለመግለጽ የሚጠቀሙበት ቴክኒክ ነው ማለት ነው። ኤስ ሼር። ይሄ ማለት ምንድነው? ሼር ማድረግ ከእውነታው መጀመሪያ ብዙ አከራካሪ ካልሆኑ ነገሮች በጋራ ልትግባቡ ከምትችሉባቸው ፋክቶች በመነሳት ሼር ማድረግ። እኔ እንዲህ አሳልፌያለሁ፣ እንደዚህ አጋጥሞኝ ያውቃል፣ እንዲህ አይነት ንግግሮች ከዚህ በፊት እንዲሳደርግ ብላችሁ ያለውን ነገር ከእውነታው በመነሳት በጋራ ሊያግባባ የሚችል ነገር ሼር ማድረግ። ከዛ ቀጥሎ ዩ ቴል ዘ ስቶሪ። አሁን ግን ከዚህ ክሩሻል ኮንቨርሴሽን አሁን ከምናወራበት ወሳኝ ሀሳብ ጋር በተያያዘ ግን የራስዎን ማስተር ያደረጉትን ቅድም በትክክል ፈትሸው ያዩትንና እውነት ነው ብለው የሚያምኑትን ታሪክ መናገር ቴል ማድረግ። ከዛ ST አልን አይደለ? ቀጥሎ ኤ ነው። ኤ አስክ። ይሄ ደግሞ የሌሎችን መንገድ መጠየቅ። እርሶስ ምን ይመስሎታል? በየኔ ታሪክ ይሄ ነው፣ የእርሶስ እንዴት ነው ብሎ መጠየቅ። ከዛ ደግሞ የሌሎቹን መንገድ መጠየቅና ሌሎቹ እንዲነግሯችሁ ማድረግ። ከዛ ቶክ። ቀጥሎ ደግሞ ቶክ ማድረግ። ይሄ ደግሞ ምንድነው? ሰዎቹ የራሳቸውን መንገድ እንዲናገሩ ከጋበዙ በኋላ ማይናገሩ ከሆነ ወይም ደግሞ ብዙም ዲፌንሲቭ ከሆኑ ቶክ ምንድነው? ይሄ ደግሞ በግምት መልክ መናገር። የእርሶ መንገድ ግን ይሄን ነገር በዚህ የተረዱት ይመስለኛል፣ በዚህ መልክ አስቦት ይሆን እንደው ብሎ በመናገር ንግግሩ እንዲቀጥል ማድረግ። ሌላኛው መጨረሻ ላይ ኢንካሬጅ ሲሆን ሀሳብን መፈተሽ። ይህም ማለት ምንድነው? እስቲ የኔንም ሀሳብ ይፈትሹ፣ የኔን ስቶሪ የኔን ታሪክ እኔ ነገርኩት እንትን ከእውነታው የራቀ ከሆነ ግምታዊ ከሆነ ወይም የግል ኢንተርፕሬቴሽንም ካለበት እስቲ የኔንም ሀሳብ ይሞግቱት ግድ የለም ብሎ ኢንካሬጅ ማድረግ አስፈላጊ ነው ማለት ነው። በመቀጠል የሌሎችን መንገድ ማወቅ ወይም ስለ ሌሎች ንግግር የሌሎችን መንገድም ደግሞ መመርመር ይልና እዚህም ጋር ደግሞ ምን የሚል ፍሬምወርክ አስቀምጠዋል? AMPP አምፕ ልንለው እንችላለን ባጭሩ። እና A stands for ask፣ M for mirror፣ P መጨረሻ ላይ ያሉ ሁለት ፒ ናቸው። የመጀመሪያው ፒ ፓራፍሬዝ፣ የመጨረሻው ፒ ፕራይም ነው። ይሄም ደግሞ ምንድነው? የሌሎችን ሀሳብ ለመረዳት የምንጠቀምበት ቴክኒክ ሲሆን አስክ ማለት መጠየቅ፣ ይጠይቁ፣ የሌላውን ወገን ሀሳብ መጠየቅ፣ ታሪካቸውን ሲናገሩ ጥያቄዎች በመጠየቅ ነገሮችን እያጠሩ ክሊር እያደረጉ መሄድ ይቻላል ማለት ነው። ከዛ ቀጥሎ ሚረር ነው። ሚረር ደግሞ ምንድነው? ቀጥታ እነሱ የተናገሩትን ቃል በቃል መናገር። ይህም ደግሞ ምንድነው? እየሰሙኝ ነው ማለት ነው፣ እየተረዱኝ ነው ማለት ነው ብሎ ሌላው ወገን እንዲያስብ ስለሚያደርግ ቃል በቃል ይህን ቃል በቃል ያሉትን ነገር ደግሞ በራሱ አገላለጽ ፓራፍሬስ ማድረግ ሲሆን መጨረሻ ላይ ደግሞ ፕራይም። ይህም ደግሞ ምንድነው? መምራት ማለት ነው። ወይም ደግሞ አሁንም ይህን ሁሉ ተደርጎም ግልጽ ያልሆነ ነገር ካለው ወይም ደግሞ መናገር ስላለብን ነጥብ ፍርጥ አድርገው ማያወሩ ከሆነ አሁንም እዚህ ጋር ሰዎቹ ወደዛ ሀሳብ እንዲመጡ በመምራት ሀሳባቸውን እንዲናገሩ፣ እንዲወያዩ፣ ውይይቱ እንዲቀጥል ማድረግ ያስፈልጋል ማለት ነው።
ወደ እርምጃ መሸጋገር በመጨረሻ ላይ ምንድነው በቃ ኦኬ የራስዎን መንገድ አሳወቁ ተናገሩ የራስዎን ስቶሪ የሌላውን ሰው እንደዚሁ ከተረዱ በኋላ መጨረሻ ላይ ምንድነው የሚሆነው ሙቭ ቱ አክሽን ወደ ተግባር መሄድ ማለት ነው። ይህም ማለት ምንድነው ተነጋገራችሁ ቴስት ተደራረጋችሁ እርስ በርስ ያለውን ነገር ስሜታዊ ሳትሆኑ ሳትበሳጩ ሳትቆጡ በመከባበርና ሴፍ በሆነ ስፔስ በመፍጠር እንዲሁም ደግሞ የራስዎን መንገድ ስቴት በሚለው ፍሬምወርክ የሰውንም መንገድ ደግሞ AMPP በሚለው መንገድ በደንብ በዚህ መልኩ ከሀሳብ ከተለዋወጣችሁ በኋላ የመጨረሻው ደረጃ ምንድነው የሚሆነው በተነጋገራችሁት ጉዳይ ላይ መግባባት ላይ መድረስ ከተቻለ ምንድነው የምታደርጉት ኃላፊነቶችን መከፋፈል ማን ምን ያደርግ እስከ መቼ የሚለውን ነገር በጊዜ ገደብ ጭምር አድርጎ ማስታወሻ ጭምር ይዞ ድጋሚ እንዳያከራክር ድጋሚ እንዳያጣላችሁ ወይም ደግሞ ድጋሚ የሚያስጨንቅ አይነት ኮንቨርሴሽን እንዳይሆንባችሁ በማድረግ ይህንን አይነት ንግግሮች መጨረስ ትችላላችሁ ማለት ነው። ይሄ ኖርማል ኬስ ነው፣ ኖርማል ሴናሪዮ ነው። ዋት ኢፍ በዚህ ጉዳይ ላይ ስታወሩ ዝም የሚል ሰው ቢመጣባችሁ በቃ ዝም አልናገርም ብሎ ዝም የሚል ሰው ቢያጋጥማችሁ ወይም ደግሞ በተቃራኒው ገና ይህንን ሀሳብ መናገር ስትጀምሩ ሊጣላ የሚፈልግ ሊሳደብ የሚፈልግ ክብሮን በሚነካ መልኩ ንግግሩን መቀጠል በማይቻል ደረጃ ሊያስቸግሩ የሚችሉ ሰዎችስ ቢመጡ ምን እናደርጋለን የሚለውን ቀጥለው ያስቀመጡ ሲሆን ምንድነው ሰዎች ዝም ሊሉ ይችላሉ መናገር አልፈልግም በዚህ ጉዳይ ላይ ብሎ ሊዘጓችሁ ይችላሉ። ስለዚህ በዚህ ጊዜ ምንድነው በመለሳለስ በመረጋጋትና ሰዎቹ እንዲናገሩ በማበረታታት በመምራት እንዲናገሩ ወደ ንግግር እንዲመጡ በትዕግስት መጠበቅ ያስፈልጋል ማለት ነው። ሌላኛው በዚህ ተቃራኒ ደግሞ የሆኑ ምንድነው እንዴት እንዲህ አይነት ነገር ታነሳብኛለህ በሚል ቫዮለንስ ስድብ ጥቃት ማስፈራራት ዛቻ የመሳሰሉትን ነገር የሚሰነዝሩ ሰዎች ደግሞ ካሉ እነዚህ አይነት ንግግር ሰዎች ሲናገሩ ኦብቪየስሊ እኛም ሰው ነንና ያንኑ መጥፎ ስሜት መልሰን ማንጸባረቅና እንደነሱ መሆን የሚጠበቅ ባህሪ ነው። ግን እንደ አንድ በእንደዚህ አይነት ነገር ራሱን እንዳሰለጠነ ራሱን በእንደዚህ አይነት ንግግሮች ወቅት ራሱን ማኔጅ ማድረግ እንደሚችል ሰው ግን ምንድነው እንደዚህ አይነት ነገሮች ሲፈጠሩ ቆም ማለትና ከነገሩ ራስን ማራቅ ነገሮች ከዚህ በላይ ስሜታዊ እንዳይሆኑ አከራካሪ ነገሮችን ከመናገር ቆም ብሎ በጋራ ሊያስማሙ የሚችሉ ነገሮች ላይ ተመልሶ መነጋገር ነገሩን ማርገብ እና የባሰ አከራካሪ ነጥቡን እያነሱ ነገሩን ማጋጋልና ንግግሩ እንዲቋረጥ ድረስ ከማድረግ ይልቅ ማረጋጋት ያስፈልጋል ማለት ነው። ስለዚህ በሰላማዊ መንገድ ወደ ትክክለኛው ሀሳብ መለወጥ ወይም ለለውጥ እንዴት መመለስ እንደሚቻል መማር ይኖርብናል ማለት ነው። ይህንንም ለማድረግ ምንድነው የጋራ ዓላማ መፍጠር ነው። እንዲህ በቃ ሰዎች ሲቆጡ ሰዎች ሲሳደቡ ይህ ንግግር እንደሆነ በተነጋገሩትም ደግሞ የጋራ መፍትሄ ላይ ለመድረስ መሆኑንና የግድ መነጋገር ደግሞ የግድ መሆኑን በመንገር የጋራ ዓላማ በመፍጠር ሰዎቹ ወደ ንግግር እንዲመለሱ ማድረግ ያስፈልጋል ማለት ነው። እንደማጠቃለያ ክሩሻል ኮንቨርሴሽን ጻፊዎቹ ምን ብለዋል? የመግባቢያ ክህሎቶን ለማሻሻል የሚረዳ ተግባራዊ ጠንካራ መመሪያ ነው ይህ ክሩሻል ኮንቨርሴሽን የሚለው መጽሐፍ። ስለዚህ የውይይት መርሆችን በሚገባ በመረዳት አስቸጋሪ ንግግሮችን በልበ ሙሉነት በመምራትና በሁሉም የህይወት ዘርፎች የተሻለ ውጤት ለማምጣት ይሞክሩ። ጉዳዩ ክርክር ለማሸነፍ ሳይሆን ይልቁንም ጠንካራ ግንኙነቶችን ለመገንባት መግባባትን ስለማሳደግና የበለጠ ተባባሪና ውጤታማ የሆነ አካባቢን ለመፍጠር ነው። እንግዲህ የእርሶ ወሳኝ ንግግር ከዚህ በኋላ ከመጣ ይህንን ሀሳቦች እዚህ መጽሐፍ ውስጥ ያሉትን ሀሳቦች በማሰብ በዛ መልኩ መምራት ይኖርቦታል ማለት ነው። የግድ ንግግር ክሩሻል ኮንቨርሴሽን እስኪሆን ወይም ወሳኝ ንግግር ከበድ ያለ ንግግርም ከመሆኑ በፊት በኖርማል ንግግሮችም ላይ እነዚህን አይነት ነገሮች አንስታችሁ ብትለማመዱ ንግግርን አንድን የሀሳብ ልዩነት ያለ ክርክር የሚመስል ነገር ግን በውይይት መንፈስ ፋክቶችን በማስቀመጥ ሀሳቡን በግልጽ በመናገርና የሰውንም ሀሳብ ደግሞ በትክክል በመስማት ወደ ጋራ መግባባት መምጣት የምትችሉበትን መንገድ እንድትማሩ ራሳችሁን እንድታሰለጥኑ ክሩሻል ኮንቨርሴሽን የሚለውን መጽሐፍ እንድታነቡ ጋብዛለሁ። ክቡራትና ክቡራን ይህ ለግለሰብ ልማት የራስ ማገዣ መጽሐፍት የምዳስስበት ነው። አብራችሁ ስለቆያችሁ አመሰግናለሁ። ዳጊ ነበርኩ። ደህና ሁኑ።